ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሰኞ ታህሳስ 20 ቀን 2018 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያ ከጅቡቲ ጋር ያላትን ግንኙነት ለማጠናከር ያላትን ቁርጠኝነት ዳግም አረጋገጠች። ግብጽ የዶራሌ ወደብን ለማልማት ከጅቡቲ ጋር ተስማምታለች የሚሉ ዘገባዎች የቀጠናውን ትኩረት በሳቡበት ወቅት ኢትዮጵያ ከጅቡቲ ጋር ያላትን ግንኙነት ለማጠናከር ያላትን ቁርጠኝነት ዳግም አረጋግጣለች። የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ሀደር አበራ በኢትዮጵያ የጅቡቲ አምባሳደር አብዲ መሐመድ አይቤን ባሳለፍነው ሐሙስ ዕለት በጽህፈት ቤታቸው ተቀብለው ማነጋገራቸውን የውጭ ጉዳይ ሚኒስቴር አስታውቋል። ውይይቱ በንግድ፣ በትራንስፖርት፣ በሎጂስቲክስ፣ በኢነርጂና በቀጠናዊ ትስስርን ጨምሮ በዋና ዋና የትብብር መስኮች ላይ ትኩረቱን ያደረገ እንደነበርም ሚኒስቴሩ ገልጿል። የውጭ ጉዳይ ሚኒስቴር አምባሳደር ሀደራ በኢትዮጵያ የጅቡቲ አምባሳደር ጋር ባደረጉት ውይይት ወቅትም ግብጽ በጅቡቲ ወደቦችን ለማልማት አድርጋለች ስለተባለው ስምምነት መነሳቱንና ለመነሳቱን በተመለከተ ያለው ነገር የለም። ይሁንና የሁለቱም አገራት ከፍተኛ የስራ ኃላፊዎች በኢትዮጵያና በጅቡቲ መካከል የሚደረግ ቀጣይነት ያለው ትብብርን ለቀጠናዊ መረጋጋት ያለውን ጠቀሜታ አጽንኦት ሰጥተውበታል ነው የተባለው። በተጨማሪም በአፍሪካ ቀንድ እየታዩ የሚገኙ ሰፋፊ ለውጦች ባሉበት ወቅት ትብብር ማድረግ ወሳኝ መሆኑን ተጠቁሟል። በተጨማሪም በቀጣዩ ሁለቱም አገራት የሚመለከቱ ስትራቴጂካዊ ጉዳዮች ላይ ለመምከር የጋራ የሚኒስትሮች ኮሚሽን ስብሰባ ማካሄድ አስፈላጊ ስለመሆኑም አሳስበዋል። በፖለቲካ አቋማቸውና በማንነታቸው ምክንያት የታሰሩ ግለሰቦች እንዲፈቱ ተጠየቀ። በፖለቲካና በማንነት ምክንያት ለእስር ተዳርገዋል ያላቸው ፖለቲከኞችና የመገናኛ ብዙሃን ባለሙያዎች እንዲፈቱ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በድጋሚ ጠየቀ። ፓርቲው አመራሮቹ በቂሊንጦ ማረሚያ ቤት በሚገኙ እስረኞችን ከጎበኘ በኋላ ባወጣው መግለጫ የሰብአዊ መብት ተቆርቋሪ ድርጅቶች፣ ዓለም አቀፍ የዲፕሎማቲክ ማህበረሰብ የግፍ እስር እንዲቆም መስራት ይጠበቅባቸዋል ሲልም ጠይቀዋል። በተመሳሳይ የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጎ ዓለም አቀፉ ሰብአዊ መብቶችን ቀን አስመልክቶ ታህሳስ 1 ቀን ባወጣው መግለጫ መንግስት በፖለቲካ እስር ላይ የሚገኙ ዜጎችን ክስ በማቋረጥ እንዲሁም ለተፈረደባቸው ታራሚዎችም ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ መጠየቁ ይታወሳል። ኢህአፓ የድርጅቱ ዋና ጸሐፊና የህዝብ ግንኙነት ኃላፊ በቅሊንጦ ማረሚያ ቤት የሚገኙ የፖለቲካና የማንነት ያላቸውን እስረኞች መጎብኘታቸውን ገልጾ ባወጣው አጭር መግለጫ ለዓመታት በግፍ እስር ላይ የሚገኙ ያላቸውን በእነ አቶ ዮሐንስ ቧያሌውና በእነ ዶክተር ወንደሰን አሰፋ መዝገብ ስር ያሉ ፖለቲከኞችና የመገናኛ ብዙሃን ባለሙያዎች ከእስር እንዲለቀቁ ጠይቋል። ይህ በእንዲህ እንዳለ በምስራቅ ወለጋ በ4 ቀናት ውስጥ 19 ሰዎች መገደላቸውንም ኢህአፓ ታህሳስ 19 ቀን 2018 ዓ.ም ባወጣውና ለናሁ ቴሌቪዥን በላከው መግለጫ አስታውቋል። በምስራቅ ወለጋ ጊዲ አያና ወረዳ አንዶዴ ዲቾ ቀበሌና በደጋ ጂክ ከተማ 01 ቀበሌ ከታህሳስ 14 ቀን 2018 ጀምሮ 19 ሰዎች መገደላቸውንም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ አስታውቋል። ፓርቲው ከአካባቢው ነዋሪዎች አረጋግጫለሁ ባለው መሰረትም በአካባቢው በንብረት ላይም ከፍተኛ ጉዳት መድረሱን አስታውቋል። በአማራ ክልል የትምህርት ሁኔታ አደጋ ላይ መውደቁ ተመላከተ። በአማራ ክልል በ2018 የትምህርት ዘመን ለመመዝገብ ከታቀዱ ተማሪዎች መካከል 42 በመቶ የሚሆኑት በተለያዩ ምክንያቶች አሁንም ወደ ትምህርት ገበታቸው አለመመለሳቸውን የክልሉ ትምህርት ቢሮ ያስታወቀ ሲሆን በዚህም በክልሉ ትምህርት አደጋ ላይ መውደቁ ተመላክቷል። የክልሉ ትምህርት ቢሮ ኃላፊ ጥላውን ወርቅነህ የ5 ወራት የስራ አፈጻጸም ሪፖርትን ለአማራ ክልላዊ መንግስት ምክር ቤት ባቀረቡበት ወቅት እንደገለጹትም በያዝነው ዓመት 7,445,545 ተማሪዎችን ለመመዝገብ ታቅዶ የነበረ ቢሆንም አሁንም በትምህርት ገበታ ላይ የሚገኙት 4,306,273 ተማሪዎች ብቻ ናቸው ብለዋል። በክልሉ ከግማሽ ሚሊዮን በላይ የሚሆኑ ተማሪዎች አሁንም ከትምህርት ገበታ ውጪ መሆናቸውም እጅግ አሳሳቢ መሆኑንም ኃላፊው ገልጸዋል። ለዚህም ዋነኛ መንስኤው በክልሉ ያለ የጸጥታ ችግር መሆኑን ጠቁመው የህፃናት ዕጣ ፈንታ አደጋ ላይ እንዳይወድቅም ያሰጋል ብለዋል። በተመሳሳይ በዚሁ የጸጥታ ችግር ምክንያትም ከ23,000 በላይ መምህራን ወደ ስራ አልተመለሱም ተብሏል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው ለተማሪዎች በትምህርት ገበታ ለመገኘት ዋነኛው ችግር ግጭት ነው የሚል ሀሳብ እንደማይቀበሉት በመግለጽ ከግጭቱ በፊትም ትምህርት በክልሉ ችግር ውስጥ የነበረ ዘርፍ ነው ብለዋል። ይህ በእንዲህ እንዳለ ህጻናትን ጨምሮ የተሻለ ኑሮ ፍለጋ የአማራ ክልል ለቆ ወደ ስደትና ወደ ተለያዩ አካባቢዎች የሚፈልሰው የክልሉ ተወላጅ መጠን እጅግ አስደንጋጭ መሆኑንም የክልሉ ምክር ቤት አባላት በዚሁ ስብሰባ ላይ ተናግረዋል። በአማራ ክልል ከዚህ ቀደም የስደት ልማድ የሌለባቸው አካባቢዎችም ሳይቀር አሁን ስደት ልምድ ሆኗል ተብሏል። ነገር ግን በዚህ ጉዳይ ላይ የክልሉ ፕሬዝዳንት ያሉት ነገር የለም። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስራኤል ለሶማሌላንድ በሰጠችው እውቅና ጉዳይ አስቸኳይ ስብሰባ መጥራቱ ተሰማ። እስራኤል ከሶማሊያ ተነጥላ ነጻ ሀገርነቷን ላወጀችው ሶማሌላንድ ነጻና ሉዓላዊ ሀገር እውቅና መስጠቷን ተከትሎ በጉዳይ ላይ ውሳኔ ለማሳለፍ ነው ስብሰባ የተጠራው ተብሏል። የመንግስታቱ ድርጅት የጸጥታው ምክር ቤት የሚያሳልፈው ውሳኔ ከወዲሁ ተጠባቂ ሆኗል። ይህ የእስራኤል ውሳኔ ከ3 አስርት ዓመታት በላይ ከሶማሊያ ማዕከላዊ መንግስት በመነጠል የነጻ ሀገርነት እውቅናን ስትጠብቅ ለቆየችው ሶማሌላንድ የመጀመሪያ ሀገርነት እውቅና ነው። ነገር ግን ይህ የእስራኤል እውቅና የግዛቴን አካል ናት ከምትላት ከሶማሊያ ጀምሮ ከአፍሪካ ህብረት፣ ከኢጋድና ከተለያዩ ሀገራት ጠንካራ ተቃውሞ ገጥሞታል። በሜክሲኮ በደረሰ የባቡር አደጋ የ13 ሰዎች ህይወት ማለፉ ተገለጸ። በአደጋው ህይወታቸውን ካጡ በተጨማሪም 100 የሚጠጉ ሰዎች ቆስለዋል ሲል የሜክሲኮ የባህር ኃይል አስታውቋል። አደጋው የደረሰበት ባቡርም በሜክሲኮ ባህረ ሰላጤና በፓሲፊክ ውቅያኖስ መካከል ሲጓዝ የነበረ ሲሆን 241 መንገደኞችና 9 የበረራ አባላትን አሳፍሮ ነበር ተብሏል። በዚህ አደጋ አጠቃላይ የ13 ተሳፋሪዎች ህይወት ሲያልፍ ከ100 በላይ የሚሆኑትም ቆስለው በሆስፒታል ሕክምና ላይ መሆናቸውን የባህር ኃይሉ አክሏል። የሜክሲኮ ጠቅላይ አቃቢ ሕግ አደጋውን ተከትሎ ምርመራ እየተካሄደ መሆኑን አረጋግጧል። የሜክሲኮ ፕሬዝዳንት ክላውዲያ ሺምባም ከተጎዱት መካከል 5ቱ በጠና ሁኔታ ላይ መሆናቸውን ተናግረዋል። የባህር ኃይል ጸሐፊን ጨምሮ ከፍተኛ ባለስልጣናትም አደጋው ወደደረሰበት ቦታ መጓዛቸውን አክለዋል። አደጋው ከደረሰበት ቦታ የወጡ ምስሎች እንደሚያሳዩትም የነፍስ አድን ሰራተኞች ተሳፋሪዎችን እየረዱ መሆናቸውን ነው። በባህረ ሰላጤው የባህር ዳርቻ የሚገኘው የፓሲፊክ ወደብ ሳሊና ክሩዝ የሚያገናኘው ባቡር 2 ሎንግቦስቲክ እና 4 የመንገደኞች መኪኖች እንደነበሩት የባህር ኃይሉ አስታውቋል። ይህ የባቡር ሀዲድን በደቡብ ሜክሲኮ የሚገኘውንና የእቃ ማጓጓዣ ሀዲዶችን ለማስፋትና በአካባቢው ያለውን የኢኮኖሚ እድገት ለማነቃቃት የሚደረገው ተግባር አካል ነው ተብሏል። በመጨረሻም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን ለሰላም ዝግጁ አይደለችም ሲሉ ገለጹ። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከዶናልድ ትራምፕ ጋር ወሳኝ ቀጠሮ አላቸው ተብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን ግጭቱን በሰላማዊ መንገድ ለመፍታት ፍላጎት የላትም ሲሉ በድጋሚ ወቀሳ ሰንዝረዋል። ፕሬዝዳንቱ ይህንን ያሉትም የሩሲያ ጦር በዶኔትስክ በዛፖሪዥያ ግዛቶች የሚገኙ 2 ቁልፍ ከተሞችን ሙሉ በሙሉ መቆጣጠሩን ይፋ ባደረገበት ወቅት ነው ሲል አፍሪካ ኒውስ ዘግቧል። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወደ አሜሪካ ፍሎሪዳ በማምራት ከፕሬዝዳንት ዶናልድ ትራምፕ ጋር ጦርነቱን በሚያቆምበት የሰላም ስምምነት ላይ ለመወያየት ቀጠሮ ይዘዋል ነው የተባለው። የሩሲያ ጦር ጠቅላይ ኤታማዦር ሹም ለፕሬዝዳንቱ ፑቲን በሰጡት መግለጫ የሩሲያ ጦር ሚርኖግራንድ ወይንም በሩሲያ መጠሪያ ዲሚትሮቭና ሁሊያዶቭ የተባሉ የዩክሬን ከተሞችን መቆጣጠሩን አስታውቀዋል። ፑቲን እነዚህ ከተሞችን መያዝ ለዶኔትስክ ህዝባዊ ሪፐብሊክ ነጻነት ትልቁ እርምጃ ነው ሲሉ አድናቆት ችረውታል። ፑቲን አክለውም የኪየቭ ባለስልጣናት ጉዳዩን በሰላም ለመጨረስ ፈቃደኛ ካልሆኑ በልዩ ወታደራዊ ዘመቻ ያቀርናቸውን ግቦች
በሙሉ በወታደራዊ መንገድ እናሳካለን ሲሉም ጥብቅ ማስጠንቀቂያ አስተላልፈዋል። የዩክሬን ጦር ጠቅላይ መምሪያ በበኩሉ በሰጠው መግለጫ ሩሲያ በእነዚህ አካባቢዎች የምታደርገውን ወታደራዊ ግስጋሴ መከላከል መቻሉን በመግለጽም የሞስኮን የድል ዜና ውድቅ አድርጓል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብራችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።